ሹፌሩና ረዳቱ ደጋግመን እየደወልን ነው፣ እስካሁን ማግኘት አልቻልንም። መኪናው መስታወቱና የፊት ለፊት ጎማው በጥይት ተመቷል ሲል የዓይን እማኝ ሹፌር ተናግሯል። በዛሬው ዕለት ከአዲስ አበባ ወደ ማርቆስ ተሳፋሪዎች አሳፍሮ ሲጓዝ የነበረ ፈለጊዮን የሚል ስያሜ ያለው ባስ በኦሮሚያ ክልል ከፊቼና ጎሃ ጽዮን መካከል ባለው መንገድ ላይ አሊደሮ በተባለ ስፍራ ሙሉ ተሳፋሪዎቹ መታገታቸው ተሰምቷል። ሹፌሩን ጨምሮ 50 የሚሆኑ ሰዎች አሳፍሮ እንደነበር የተገመተው ባስ በግምት 2:30 አካባቢ በታጣቂዎች ተመቶ ተሳፋሪዎቹ መወሰዳቸውን የዓይን እማኝ ሹፌር ተናግረዋል። በምስሉ የምታየው መኪና በታርጋ ቁጥር A30273 የተመዘገበው ፈለጊዮን የሚል ስያሜ ያለው አውቶቡስ ከአዲስ አበባ ወደ ማርቆስ ሲያቀና ነበር። መንገዱ 5:30 ነው። የተከፈተው ከአዲስ አበባና ከተለያዩ አካባቢዎች የመጡ መኪኖች ቆመን ነበር። የታገተውን አውቶቡስ ፊት ለፊት ጎማውንና መስታወቱን በጥይት ከመቱ በኋላ ሹፌሩን ጨምሮ ተሳፋሪዎችን ይዘው ሄደዋል ሲሉ ዓይን እማኙ አስረድተዋል። አክለውም የተወሰኑ ደቂቃዎች ከሚሊሻዎች ጋር ተኩሰው ነበር። በበርካታ ኦራል መከላከያዎች ተጭነው ከመጡ በኋላ ነው መንገዱም የተከፈተው እንጂ በአካባቢው ጸጥታ አስከባሪዎች ትግል ሊሆን አልቻለም ነበር ብለዋል። መከላከያ በቦታው የደረሰው ከረፈደ በመሆኑ ታጋቾችን ማስመለጥ አልቻለም። ቅዳሜ ዕለትም ታጣቂዎች በአካባቢው ተመሳሳይ ነገር አድርገው እንደነበር ሾፌሮች የገለጹ ሲሆን ሚሊሻና ታጣቂዎች ሲተኮሱ ነበር። ታጣቂዎች መኪናዎችን በመምታት ካስቆሙ በኋላ 5 የከባድ መኪና ሾፌሮችን ይዘው ሄደዋል ነው ያሉት። ሾፌሮች ቅዳሜ ዕለት በነበረው ተኩስ ምክንያትም ለረዥም ሰዓታት ጎሃ ጽዮን ላይ ለመቆም ተገደው እንደነበር ገልጸዋል። አግተው ወስደውን 3 እና 4 ሚሊዮን መጠየቅ ልምድ አድርገውታል። ነገር ግን ከፍለህም በህይወት ስለ መልቀቅ ዋስትና የለህም ሲሉ ምሬታቸውን ገልጸዋል። ለሾፌሩና ረዳቱ ደጋግመን እየደወልን ነው፣ እስካሁን ማግኘት አልቻልንም። አውቶቡሱ ከአዲስ አበባ ወደ ማርቆስ ሲጓዝ ነበር የሚል ምላሽ አግኝቷል። ምን ያህል ሰዎችን አሳፍሮ እንደነበር ዝርዝር መረጃው ለጊዜው መስጠት አልፈለጉም። አካባቢው የሸኔ ታጣቂዎች ከሚንቀሳቀሱበት አካባቢ እንደመሆኑ በተደጋጋሚ ሹፌሮችና ተሳፋሪዎች የሚገደሉበት ቦታና የሚታገቱበት ሂደት ቢኖርም ችግር የሚያፈጥርበት ቦታ ለይቶ መጠበቅና አጋቾችን አድኖ መያዝ ባለመቻሉ ችግሩ እንዳይቆም እንዳረገው ገልጸዋል።